ኢትዮጵያን የሆነ ነገር ያደርጋሉ ይሟገታሉ መጨረሻ ሲሞቱ ለምን ቅበሩን ይላሉ ማን ባስጠበቀው ሀገር ነው ማን መጥቶ ቢቀበር ሀገር ዝመት ብትባል እኮ ያንን ምን ዘምተው አሜሪካዊው አይዘምትም ጃፓናዊ አይዘምትም ጀርመናዊ አይዘምትም እኔና እናንተ ነን ዘምተው እኛ ዘምተን ባከበርናት ሀገር ለምን ታዲያ ሌላ ነገር ይፈልጋል አንተ ከመወለድ በፊት እኮ የሞቱላት የቆሰሉላት እኮ አባቶቻችን ተሰደ AI ነው ወይስ ዳንኤል ክብረት ነው ብለን ሞግተን ብዙዎች ሀገራቸውን ጥለው የሚሰደዱት ወደው አይደል ዛሬ ያለነው የነገስታቱ የመኳንንቶቹ የሹማምንቶቹ የየትኛውም የመንግስት ከፍተኛ ባለስልጣናት አማካሪዎቹ የምናማክረው እንደ ሰለሞን ሽማግሌዎች ወይስ እንደ ሮባም አብሮ አደግ ወጣቶች የትኛው ጀግነታቸውን ቀይረዋል ፓስፖርት ወስደዋል የኛን ችግር ላለመካፈል መርካቶ ቢወደድና ቢረክስ እኔና እናንተ የምንጎዳው ሄደዋል እነሱ በኒውዮርክና በዋሽንግተን ወይም በለንደንና በአምስተርዳም ገበያ ነው የሚመሩት ሰው ይተውልና ኢትዮጵያን በቃ ይተዋል በወረቀት የሰው ሀገር ሰው ሆነው አሜሪካዊ ጃፓናዊ እንዳልከው ጀርመናዊ እንግሊዛዊ ጣሊያናዊ ምንማዊ ቢሆኑ በደም ግን ኢትዮጵያውያን ናቸው የዮሴፍን ስደት ሲተርክ የነበረ ሰባኪ ወንጌል የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስንና የእናቱ የቅድስት ድንግል ማርያም የወላዲት አምላክን ስደት በደንብ አድርጎ ሲሰብክ የኖረ ወንድማችን ዛሬ ዓለም ላይ ወንጌል በስፋት በጥልቀት ለዓለም ሕዝብ ሁሉ እንዲዳረስ ያደረጉት ሐዋርያትና የመጀመሪያዋ ቤተክርስቲያን እንደተሰደደችና በስደታቸው ወንጌል እንደተስፋፋ ይሰብክ የነበረ ወንድማችን ዛሬ ግን ስደተኝነትን እንደ ኃጢአት ቆጥሮ ስደተኞች ኢትዮጵያውያን በየዓለም ሀገራቱ እንደ ቃሪያ ፍሬ ተበትነው ያሉትን ሀገራቸው እንዳልሆነና ሀገራቸውን የሚፈልጉት ለቀብር ብቻ ያስከሬናቸው ማረፊያ እንደሆነ ሲነገር እንደ ክርስቲያን ያማል እንዴት በስደተኞች ላይ ክፉ ምክር ለመምከር እንዴት ቻልክበት ወንድሜ በታላቅ ትህትና እለምናለሁ በሚኒስትር ማዕረግ ክቡር ጠቅላይ ሚኒስትራችን የማህበራዊ ጉዳይ አማካሪ እንደሆን የኢትዮጵያ ሕዝብ እባክህ መምከር ካለብህ እንደ ንጉሱ ሰለሞን ሽማግሌዎች ምክር መልካም ይሰደድ እድሉን ካገኘ ይሰደድ ወደን አይደለም ስደት የተሰደድ ነው አሁን የምናገረው ነገር እያንዳንዱ ስደተኛ እድል አግኝቶ ቢናገር ከሀገሩ ለመውጣት እኮ የሚፈልግ የለም ወገኔ ኢትዮጵያን የምታክል ምድራዊ ገነት አየሯ ራሱ ምግብ የሆነ 13 ወር ሙሉ ፀሐይ የምታገኝ ነሐሴ ላይ እኮ ዝናብ እየዘነበ ፀሐይ የሚወጣባት እኮ ሀገር እኮ ናት ሀገራችን ፀሐይ ጅብ ወለደች እያለን ህፃን እያለን ምን ዘፈነው ዘፈን ተዛይል ዝናብ እየዘነበ ፀሐይ የሚወጣባት ሀገር እኮ ነች እቺን ሀገር እኮ ጥሎ ለመሰደድ የሚፈልግ የለም የክርስቶስ ሰላም ለሀገራችን ቸርነቱ ለህዝባችን ይሁን እንደምሰንብታችኋል ይህ ደረጀ ዘወይንዬ ሚዲያ ነው በሚዲያችን ሀገራዊ ታሪካዊ ሃይማኖታዊ ባህላዊ ወቅታዊ ጉዳዮችና ሌሎችም ይቀርባሉ አብራችሁን በመሆናችሁ ታተርፋላችሁ ለሌሎች በማካፈል ቤተሰባዊነትን ያጠናክሩ መልካም ቆይታ ይሁንላችሁ በደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን የስምዐ ጽድቅ ሰንበት ትምህርት ቤት ይህንን የመሰለ ሁለገብ ህንፃ እያሰሩልን ነው። መጨረሻው ስለከበዳቸው የሚቻላችሁን አግዙን። ለዚህ ዓላማ ስኬት ልዩ የቀጥታ ስርጭት በተለያዩ ሚዲያዎች እሁድ መጋቢት 13 2018 ዓ.ም ምሽት 12 ሰዓት ላይ ማለትም ማርች 22 2026 ተዘጋጅቷል። በዚህ ዝግጅት ላይ በዓለም ላይ ያላችሁ ህፃናትን የምትወዱ በሰንበት ትምህርት ቤት ስር ያለፋችሁ ሁላችሁንም ምዕመናን እንድትታደሙና እንድታግዙን በፍቅር ጋብዘናችኋል። የስምዐ ጽድቅ ሰንበት ትምህርት ቤት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ልጆች የድንግል ማርያም ወዳጆች እንደምንሰነበታችሁ እንደተለመደው ዛሬም በደረጀ ዘወይንዬ ሚዲያ እንግዲህ በልዩ አለባበስ ብቅ ብለናል። እንግዲህ ይህንን ልብስ የዛሬ ስንት ዓመት እንዳደረኩት አላስታውሰውም። ምናልባት በቅዱስ ሲኖዶስ ለሁለት ሲኖዶሱ ሲከፈል ጥቁር ልበሱ በተባለ ጊዜ ይመስለኛል ይህን ልብስ ያደረኩት ለመጨረሻ ጊዜ። ዛሬ ግን የግድ አንድ ያሳዘነኝ ነገር ከራሳችን ከቤተክርስቲያናችን አገልጋይ ከዳንኤል ክብረት ስለሰማው ለሱ መልስ ለመስጠት ወይም ደግሞ ሐሳቡን በቅንነት ተመልክቼ እኔም ሐሳቤን በቅንነት ለሱ ሰጥቼ በቅንነት ሐሳቤን ካየ በኋላ በቅንነት ስህተቱን እንዲያርም በቅንነት ለመጠየቅ ዛሬ ተከስቻለሁ። እግዚአብሔር አምላካችን የመጻሕፍትን ምስጢር ይግለጥልን። በአገር ውስጥም በአገር ውጭም ላሉት ኢትዮጵያውያን በሙሉ ሰላም እግዚአብሔር ከነሱ ጋር ይሁን ከኛ ጋርም ይሁን አሜን። መጀመሪያ ወደ እኔ ከማለፌ በፊት
ዳንኤል ክብረት የተናገረውን ንግግር አንድ ጊዜ ተመልክተን እንመጣለን። ለምሳሌ አንድ ጊዜ በውጭ የሚኖሩ ሰዎች የሚገርመኝ ሂደት አላቸው። ኢትዮጵያን የሆነ ነገር ያደርጋሉ፣ ይሟገታሉ፣ መጨረሻ ሲሞቱ ለምን ቅበሩን ይላሉ። ማን ባስጠበቀው ሀገር ነው ማን መጥቶ ቢቀበረው? አገር ዝመት ብትባል እኮ ያንን ምን ዘምተው? አሜሪካዊው አይዘምትም፣ ጃፓናዊ አይዘምትም፣ ጀርመናዊ አይዘምትም። እኔና እናንተ ነን ምን ዘምተው? እሺ እኛ ዘምተን ባከበርናት ሀገር ለምን ታዲያ ሌላ ነገር ይፈልጋሉ? ጀግነታቸውን ቀይረዋል፣ ፓስፖርት ወስደዋል። የእኛን ችግር ላለመካፈል መርካቶ ቢወደድና ቢረክስ እኔና እናንተ ነው የምንጎዳው ሄደዋል። እነሱ በኒውዮርክና በዋሽንግተን ወይም በለንደንና በአምስተርዳም ገበያ ነው የሚመሩት። ሰው ይተውልና ኢትዮጵያን በቃ ይተዋል። በቃ ለኛ እዚሁ ለቀረ ነውና ብትወረር ለምን ዘምተው ብትጎዳ ለምናዋጣው ለኛ መተው ነው ያለባቸው። እንደሱ ቢተውልን ኑሮ ከነሱ ጋር አልነጋገርም ነበር። እውነት ነው አያገባቸው ምንል ነበር። ግን ይመጣሉ፣ ይገባሉ። ለምንድን ነው ዋሽንግተን ዲሲ ቤት ተከራይተው ኢትዮጵያ የሚያድሩት? እዛው ለምን የተከራዩበት ቤት ለምን እዛው አያድሩም? ለምንድን ነው ፌርፋክስ እየሰሩ መርካቶ የሚመለከታቸው? ለምን እዛው ፌርፋክስ አይኖሩ? በቃ ለኛ ለኔ ለናቴ ላክስቴ ላጎቴ ነው ጉዳዩ ካሉ እኮ መተው ነው ያለባቸው። እንግዲህ እንዳያችሁት ነው ወንድማችን ዲያቆን ዳንኤል ክብረት ይቅርታ ዳንኤል ክብረት እያልኩ ቀጥላለሁ። እንዳያችሁት ኢትዮጵያውያን በውጭ ያሉ ሀገራቸው ውስጥ መተው መቀበራቸው ወይ ደግሞ ሲሞቱ ቀበሩኝ ማለታቸው እንዳስቆጣው እንዳሳዘነው እንደውም ምንድነው የሚለው አንዳንዶች ለሚገርመኝ ብሎ ነው የሚጀምረው እና ሲሞቱ ቀበሩኝ ይላሉ። ማን ባቆያት ሀገር ማን ተዋግቶ ስጋውን በቆረሰላት ሀገር እነሱ መተው ቀበሩኝ ይላሉ። መርካቶ ቢወደድ ቢረክስ እነሱን አይመለከታቸውም። ኢትዮጵያን ይተውልን ወዘተርፈ በማለት ትንሽ ሀገር ውስጥም ሀገር ውጭም ያለነውን ኢትዮጵያውያን ትንሽ አስቆጥቶናል፣ አሳዝኖናል። ይሄ የተነገረው በዓለማዊ ሰው ቢሆን ኖሮ እምብዛም ላይገርመን ላይደንቀን እጃችንን ባፋችን ጭነን ላንደመምና ላንደነቅ እንችል ነበረ። ነገር ግን የአብርሃምን ስደተኝነት ወንጌል ላይ ተጽፎ የሚያውቅ አንድ የቤተክርስቲያን አገልጋይ የዮሴፍን ስደት ሲተርክ የነበረ ሰባኪ ወንጌል የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስንና የእናቱ የቅድስት ድንግል ማርያም የወላዲት አምላክን ስደት በደንብ አድርጎ ሲሰብክ የኖረ ወንድማችን ዛሬ ዓለም ላይ ወንጌል በስፋት በጥልቀት ለዓለም ሕዝብ ሁሉ እንዲዳረስ ያደረጉት ሐዋርያትና የመጀመሪያዋ ቤተክርስቲያን እንደተሰደደችና በስደታቸው ወንጌል እንደተስፋፋ ይሰብክ የነበረ ወንድማችን ዛሬ ግን ስደተኝነትን እንደ ኃጢአት ቆጥሮ ስደተኞች ኢትዮጵያውያን በየዓለም ሀገራቱ እንደ ቃሪያ ፍሬ ተበተነው ያሉትን ሀገራቸው እንዳልሆነና ሀገራቸውን የሚፈልጉት ለቀብር ብቻ ያስከሬናቸው ማረፊያ እንደሆነ ሲነገር እንደ ክርስቲያን ያማል፣ እንደ ቤተክርስቲያን ልጅነት ያማል። የተነገረው ነገር በዓለማዊ ሰው ቢሆን ደግሞ ህመሙን ትንሽ ይቀንስልን ነበር። ግን ወንጌል በሚያውቅ በመንፈሳዊ ሰው አንድ ወቅት ዲያቆን በነበረ ሰው ቅድስት ቤተክርስቲያናችንን ለረጅም ዓመት ሲያገለግል የነበረ ሰው እግዚአብሔር ጸጋውን አብዝቶለት ብዙ መጻሕፍት እንደጻፈ ሰው ይሄን አስተያየት ግን ስናዳምጥ በእውነት ኤአይ ነው ወይስ ዳንኤል ክብረት ነው ብለን ሞግተናል፣ ተጠራጥረናል። ወደ ሌላው ነገር ከማለፌ በፊት መጀመሪያ ግን መሰደድ በዓለም ላይ ላሉት ህዝቦች ብርቅ አይደለም። የትኛውም ዓለም ክፍል ላይ ከጫፍ እስከ ጫፍ የሚኖር ሰው በተለያዩ ምክንያቶች ከአንድ ሀገር ወደ አንድ ሀገር ሊሰደድ ይችላል። እሱን እንተውና ግን መጽሐፍ ቅዱስ ላይ
እነማን ተሰደዱ የሚለውን በጣም ባጭሩ እናይና የኢትዮጵያውያንን ደግሞ ልጆች ወደ ተለያየ የዓለማችን ክፍል የተሻለ ኑሮ ለመኖር እዚህ ሀገራችን ላይ ከሚያልፍብን ሰው ሀገር ተሰደን ይለፍልን ብለው የተሰደዱትን ምክንያታቸውን ነቅሰን አውጥተን ከተባለውና ከተነገረው ነገር ጋር እያነጻጸርን እግዚአብሔር በሚገልጥልን ቃልና ቋንቋ ከኔ ጋር ለጥቂት ደቂቃ እንቆያለን። በመጀመሪያ አባታችን አበብዙሃን አብርሃም በመጽሐፍ ቅዱሳችን ላይ ወደ አዜብ ሀገር እንደተሰደደ መጽሐፍ ቅዱሱ ይነግረናል። አብርሃም ተሰዷል። ስደት ለቅዱሳን ብርቅ አይደለም። እንኳን ቅዱሳን የቅዱሳን አምላክ እግዚአብሔርም ስለተሰደደ ኦሪት ዘፍጥረት ምዕራፍ 20 ቁጥር 1 ጀምሮ መመልከት ይቻላል። አብርሃምም ከዚያ ተነስቶ ወደ አዜብ ምድር ሄደ፣ በቃዴስና በሱር መካከልም ተቀመጠ፣ በጌራራም በእንግድነት ተቀመጠ። የአብርሃም የልጅ ልጅ ደግሞ ያዕቆብ ልጁ ዮሴፍ በገዛ ወንድሞቹ ወደ ግብፅ ሀገር ተሽጦ እንዴት እንደተሰደደ ጥቂት ደግሞ እንመልከት። ዘፍጥረት ምዕራፍ 37 ጀምሮ ያው መመልከት ይቻላል። ይህን ታሪክ እኔ ካለን ጊዜ አኳያ አለፍ እያልኩ እመለከተዋለሁ። ያዕቆብ ለወንድሞቹ ምሳ እንዲያደርስላቸው ለሚወደው ልጁ ምሳ ቋጥሮ ወደ ወንድሞቹ ይልኳል። ዮሴፍ የዋሁ ዮሴፍ አባቱም እግዚአብሔር አምላኩም የሚወደው ዮሴፍ ያቺ አባቱ የገዛለትን ባለብዙ ህብር ቀለም ቀሚስ ታጥቆ ለወንድሞቹ ምሳ ይዞ ወንድሞቹን ፍለጋ ጀመረ። አገኛቸው። ገና ከሩቅ ሲመለከቱት ያ ህልመኛ ወንድማችን፣ ያ በእኛ ላይ የሚነክሰው ወንድማችን መጣ ብለው ሊገድሉት ተማከሩ። ምሳውን ተቀበሉት። ከዛ በኋላ በዮሴፍ ላይ የሆነውን እናንተ መጽሐፍ ቅዱሳችሁን ቤት ገልጣችሁ በደንብ አንብቡት። ደበደቡት። ውሃ የሌለበት ደረቅ ጉድጓድ ውስጥ ጨመሩት። ሊገድሉት ግን ሳለ ሮቤል ታላቅ ወንድማቸው ደም አታፍስሱ፣ በዚህ ጉድጓድ ጣሉት ብሎ አስጥሎት ያጥንታችን ፍላጭ የስጋችን ቁራጭ ነውና ከምንገለው እንሽጠው ደግሞ ሌላኛው ይሁዳ የሚባለው ወንድሙ ምክር አምጥቶ ከጉድጓዱ አውጥተው ለእስማኤላውያን ነጋዴዎች በ20 ብር ሸጡት ይላል ዘፍጥረት 37 ቁጥር 28 ላይ። እነዚህ ደግሞ እስማኤላውያን ነጋዴዎች ለጲጢፋራ ለፈርዖን ጃንደረባ ለዘበኞቹ አለቃ 10 ብር አትርፈው በ30 ብር ሸጡት። ዮሴፍ ተሸጠ። ዮሴፍ ወደ ግብፅ ሀገር በስደት ሄዶ መኖር ጀመረ። እዚህ ጋር አንድ ነገር ቆም ብዬ ላስታውሳችሁ። ዮሴፍን ከእናት ከአባቱ ሀገር ያሳደዱት የገዛ ወንድሞቹ ናቸው። ቀንተውበት በክፉ ተነሳስተውበት ዛሬም በዘመናችን ያሉትን ኢትዮጵያውያን በዓለም ላይ እንደ ቃሪያ ፍሬ የተበተኑትን ስደተኞች ያሰደዳቸው የገዛ ራሳቸው ምኞታቸውና ፍላጎታቸው ሳይሆን ተወልደው ባደጉበት አፈር ፈጅተው ጭቃ አብኩተው ውሃ ተራጭተው በኖሩበት ሀገራቸው ላይ ለኑሮ ተስማሚ ነገር ባለመፈጠሩ አንዳንዶቹም በገዛ ወገናቸው ተሰደዋል። አንዳንዶቹም በዘመናቸው ባሉት ሹማምንት፣ መኳንንት፣ ነገስታት ወይም ስርዓተ መንግስት ችግር ወይም ደግሞ አለመስማማት በመፈጠሩ ከሚወዷት ሀገራቸው ለጊዜው በስጋ ወደ ሌሎች ሀገር ሰላም ወዳለባቸው መኖር ሊችሉበት ወደሚችሉበት ሀገር ሰርተው ነግደው አትርፈው ሊለወጡ ወደሚችሉበት ሀገር ይሰደዳሉ።
ይሄ ስደት በሀገራችን ከአፄ ኃይለ ሥላሴ ዘመን በፊት ሊሆን ይችላል፣ በአፄ ኃይለ ሥላሴ ዘመን ሊሆን ይችላል። በአፄ ኃይለ ሥላሴ ዘመን የነበረውን ስርዓት በመቃወም ብዙዎች ተሰደዋል። ከሳቸውም በኋላ በመጣው በደርግ ስርዓት ብዙዎች ተሰደው አፈሳው ጦርነቱ መሯቸው አንገሽግሿቸው ስርዓቱ አምባገነን ነው ብለው በጎንደር ሱዳን ገብተው ሱዳን መጠለያ ካምፕ ስደተኞች ካምፕ ተቀምጠው ከዛ ወደ ተለያዩ ሀገራት የሄዱ ብዙ ኢትዮጵያውያን አሉ። ከዛም በኋላ ደግሞ የደርግ ስርዓት ካለፈ በኋላ በኢህአዴግ ስርዓት እንደዚሁ ደግሞ ከስርዓተ መንግስቱ ጋር ግጭት የፈጠሩ ሰዎች ወይም የሐሳብ ወይም ደግሞ የሌላም ግጭት የፈጠሩ ሰዎች የፖለቲካ ሊሆን ይችላል የተለያየ ከቀድሞ መንግስት ጋር ይሰሩ የነበሩት ሰዎች ልጆቻቸው ቤተሰቦቻቸው ሊሆኑ ይችላሉ ብቻ ከስርዓቱ ጋር በነበረው ችግር የተሰደደዋል። ከኢህአዴግም በኋላ አሁን ባለው ስርዓት ከስርዓቱ ጋር ባለመመቻቸት የተሰደዱ ሰዎች ይኖራሉ። ነገም ደግሞ ከሚመጣው ስርዓት ጋር እንደዚሁ እስከ ዓለም ፍጻሜ ይቀጥላል ብዬ አስባለሁ። በተለይኛ ሀገር ላይቀጥልም ሊቀጥልም ይችላል። ግን እንግዲህ በአብዛኛው ሀገራችን ላይ በዚህ 60-70 ዓመት ያለውን የፖለቲካ ችግር ስለምናውቅ ብዙዎች ሀገራቸውን ጥለው የሚሰደዱት ወደው አይደለም። በመጀመሪያ ይሄ ይሰመርልኝ፣ ወደው አይደለም። ወደ ዮሴፍ ታሪክ ልመልሳችሁ። ዮሴፍ ወንድሞቹ ለጲጢፋራ እንዲሸጥ አድርገው እንዲሰደድ ካደረጉት በኋላ እግዚአብሔር ግን በሰው ሀገር ላይ እግዚአብሔር ዮሴፍን ቀባው፣ ሾመው፣ አከበረው። ታሪኩን ታውቁታላችሁ። ስለ ዮሴፍ ሲል በግቢም በውጭም እግዚአብሔር በረከትን አፈሰሰ፣ የጲጢፋራን ቤት ባረከ። የጌታው ሚስት ግን አይኗን በዮሴፍ ላይ ጣለችበት። ፈቃዴን ፈጽም አለችው። ሲገባ ደረቱን ሲወጣ ባቱን እየተመለከተች ማይሆን ነገር ጠየቀችው። እንዴት በእግዚአብሔር ፊት ይሄን ክፉ ታላቅ ኃጢአት አደርጋለሁ ብሎ መለሰላት። በዚህ ምክንያት ተጠማጥማ ያዘችው። ዮሴፍ ልብሱን ጥሎላት ሄደ፣ ወደ ወህኒ ቤት ገባ። በእስር ቤት ውስጥ የቤተ መንግስት ሰራተኞች ለሆኑት ለሁለቱ ህልማቸውን ፈታላቸው። አንዱ ሞተ፣ አንደኛው ወደ ቤተ መንግስት ተመለሰ። ወደ ቤተ መንግስት በገባ ጊዜ ግን እንዳይረሳው ነግሮት ነበረ፣ ረሳው። ነገር ግን ከብዙ ዘመን በኋላ የግብፅ ንጉሥ ፈርዖን ህልም አየ። ህልሙን ሊፈታለት የሚችል ማንም አልነበረም። ዮሴፍ ህልሙን እንደሚፈታለት ይሄ ህልም የተፈታለት እስረኛ የነበረ ሰው ለግብፁ ፈርዖን ተናገረ። ከዛ ራሱን ተላጭቶ ቤተ መንግስት መጣ፣ ህልም ሊፈታ። ህልሙን ፈታለት። የግብፁን ፈርዖን ደስ አለው። የጣቱን ቀለበት አውልቆ ሰጥቶት በግብፅ ላይ ሁለተኛ ንጉሥ አድርጎ ሾመው። ከዙፋኔ በስተቀር ሁሉ ያንተነ፣ ሁሉ ባንተ እጅ ይለፍ፣ ሁሉን ግዛ፣ ሁሉን ንዳ ብሎ ስልጣኑን አሳልፎ ሰጠው። ይህን ታሪክ ሁለቱንም ጆሮቻችንን ጥግብ እስኪሉ ድረስ ዳንኤል ክብረት ነግረህናል፣ ልጅ እያለን በማህበረ ቅዱሳን በኩል ማለት ነው። ይህን ታሪክ ብዙዎቻችሁ ምዕመናንም ታውቁታላችሁ። ዮሴፍ በሰው ሀገር ላይ በስደት እያለ እግዚአብሔር አከበረውና አነገሰውና 7ቱ ረሃብ ዘመናት ደግሞ 7ቱ የጥጋብ ዘመናት እንደሚመጡ ህልሙን በፈታለት ጊዜ እስራኤል ረሃብ ሲመጣ ወደ ግብፅ እህል ለመሸመት ወንድሞቹ መጡ። ያኔ ዮሴፍ አወቃቸው። ዮሴፍን ግን ወንድሞቹ አላወቁትም። ከዚህ በኋላ ዮሴፍ ወደ ወንድሞቹ ቀረበ ይላል። እኔ ታሪኩን አለፍ እያልኩ ነው መተረክላችሁ፣ ብዙ ማወራው ነገር ስላለ። ዘፍጥረት 45 ቁጥር 3 ጀምሮ ተመልከቱት። ዮሴፍ ቃሉን ከፍ አድርጎ አለቀሰ። የግብፅ ሰዎችም ሰሙ፣ በፈርዖንም ቤት ተሰማ። ዮሴፍም ለወንድሞቹ እኔ ዮሴፍ ነኝ፣ አባቴ እስካሁን በሕይወቱ ነውን? በሕይወት አለን ብሎ ጠየቃቸው። እንዳይፈሩ፣ እንዳይሸማቀቁ፣ እንዳያፍሩ ነገራቸው። ይሄ ዛሬ የሆነው ነገር አሁን የሆነውን ነገር ለማድረግ እግዚአብሔር ነው አስቀድሞ እኔን ወደ ግብፅ የሰደደኝ ብሎ አረጋጋቸው። ቁጥር 5 ላይ ተመልከቱ። አሁንም ወደዚህ ስለሸጣችሁኝ አትዘኑ፣ አትቆርቆሩም። እግዚአብሔር ሕይወትን ለማዳን ከናንተ በፊት
ሰዶኛልና አላቸው። ቅኑ ዮሴፍ መልካሙ ዮሴፍ ኦሪት ዘፍጥረት ምዕራፍ 45 ከቁጥር 2 ጀምሮ እናንተ ሙሉ ታሪኩን አንብቡት። ዮሴፍ በግብፅ ሀገር ወንድሞቹን አባቱን እንዲህ ባለ መንከባከብ ተንከባክቦ ወደፊት ሊሆን ያለውን ነገር እግዚአብሔር መንፈስ ቅዱስ ገልጦለት ዮሴፍ እንዲህ አለ። ዘፍጥረት 50 ቁጥር 25 ዮሴፍም የእስራኤልን ልጆች እንዲህ አላቸው፣ እግዚአብሔር ሲያስባችሁ አጥንቴን ከዚህ አንስታችሁ ከእናንተ ጋር ውሰዱ ብሎ አማላቸው ይላል። ቃል አስገባቸው፣ ለመናቸው። ዘፍጥረት 50 ቁጥር 25 ወደ ዳንኤል ክብረት ልመልሳችሁ። ለምንድን ነው ሲሞቱ ቀበሩኝ የሚሉት አጥንቶቼ ኢትዮጵያ ይምጣ የሚሉት? እዛው ዋሽንግተን እዛው ምናምን ነገር ያለው ነገር አለ። አቤት ልበለው አልበለው አንድ ነገር በለው ይለኛል ውስጤ። ደግሞ አንዳንድ ምዕመናን ወደ ሌላ እንዳይተረጉብ የሚፈራው ግን ልበለው ግድ የለም ያሉትን ይበሉ ልበለው። እውነት ልንገርህ አንተ ከተናገርከው ዳንኤል ክብረት አንተ የእግዚአብሔርን ቃል አውቃለሁ ብለህ ከተናገርከው ይሄ ንግግር ይልቅ ሰይፉ ፋንታውን ላይ አብዱኪያር አንድ ወቅት ቀርቦ የተናገረው አንድ ነገር አለ ስለ ስደት ማረሳው ነገር። በስደት እያለ በወጣትነት ዘመን እድሜ 25 እዚህ ቤተሰብ አለ ምናምን እያለ የተናገረው ነገር አለ። እዛ ነገር ላይ ዘፈን አድማጭ የዘፈን ግጥም የሚይዝ ጭንቅላት የለኝም። አንድ ከሱ ንግግር ጋር የተቀናበረ ነገር ሰምቼ ነበረ። በወረቀት የሰው በደም የኢትዮጵያ ናቸው እያለ ይመስለኛል። እና እውነቱን ነው። በወረቀት የሰው ሀገር ሰው ሆነው አሜሪካዊ፣ ጃፓናዊ እንዳልከው ጀርመናዊ፣ እንግሊዛዊ፣ ጣሊያናዊ ምንማዊ ቢሆኑ በደም ግን ኢትዮጵያውያን ናቸው። ለኑሯቸው ሲሉ ነው። በቀን 3 ለመብላት ነው ወረቀታቸውን የቀየሩት። አሳይለም ጠይቀው በተለያየ ኬዝ ወረቀት እንዲያገኙ አመልክተው ኢትዮጵያውያን ወረቀት ላይ አሜሪካዊ፣ ጀርመናዊ፣ ጣሊያናዊ፣ እንግሊዛዊ፣ ስፔናዊ ወዘተርፈ ቢሆኑ ደማቸው ግን ኢትዮጵያዊ ነው። ኢትዮጵያዊነታቸውን የሚቀይሩበት አንዳች ምክንያት የላቸውም። እውነቱን ልንገር አንተ ሀገርን እወዳታለሁ ከምትለው መውደድ በላይ እንደ ቃሪያ ፍሬ በየሀገሩ የተሰደዱት ኢትዮጵያውያን እቺን ሀገር ይወዷታል። ደግሞ የሚወዷት በከንፈር ብቻ አይደለም በተግባርም ጭምር ነው። 16 እና 18 ሰዓት ሰርተው ለፍተው ጥረው ግረው ወጥተው ወርደው ላባቸውን አፍስሰው ወዛቸውን አንጠፍጥፈው የሰው ፊት እንደ ሳት ገርፏቸው ያገኟትን የሳንቲም ድቃቂ እዚህ ላለው ለተቸገረው ወገናቸው ይልካሉ። አገራቸውን ስለሚወዱ በተለያየ መልክ በተለያየ ሁኔታ ሀገሪቱ የዲያስፖራውን የሳንቲም እርዳታ በምትፈልግበት ጊዜ መቀነታቸውን ፈተዋል። መቀነት የላቸውም። ከጸጉራቸው ቁጥር የሚበዛውን ገንዘብ አልልህም። ብዙዎቹ ባለጠጋ አይደሉም። ከሚበሉት ከሚቀምሱት ቀንሰው ግን ከጉሮሯቸው ቀንሰው ለታላቁ የኢትዮጵያ የህዳሴ ግድብ ብዙዎች ብዙ ነገር አድርገዋል። ኢትዮጵያ ውስጥ በሚከሰቱ ረሃብና ድርቅ በተለያየ ጊዜ አንተ ዛሬ አጥንታቸው እንደ ዮሴፍ አጥንት ኢትዮጵያ ውስጥ መጥቶ እንዳይቀበር የተናገርክላቸው እነዚህ ኢትዮጵያውያን ዋጋ ከፍለዋል። ኑሯቸው ሞልቶላቸው ደልቷቸው ከቀንጡ ኑሯቸው ሳይሆን አለን ከሚሉት ሳንቲም ላይ ቀንሰው ወደዚህ ሀገር ልከዋል። ወደ ዮሴፍ ታሪክ ልመልሳችሁ። ዮሴፍ አጥንቶቼን ከዚህ አንስታችሁ ውሰዱ ብሎ አማላቸው ይላል። በጣም የሚገርም ታሪክ። ከ430 ዓመት በኋላ ግብፃውያን እስራኤላውያንን ጨቁነው ገዝተው አማረው ረግጠው እንባቸውን ብቻ ሳይሆን ደማቸውን አፍሰው ከገዟቸው በኋላ እግዚአብሔር የራሔልን እንባ ተመልክቶ ድምጽ በራማ ተሰማ፣ ራሔል ስለ ልጆቿ ለቀሰች የተባለው ቀን ሲደርስ ራሔል ከሰማይ ሳይሆን ከምድር ወደ ሰማይ የረጨችው እንባ መንበረ ጸባዖት ደርሶ የሥላሴን ዙፋን አንኳኩቶ እግዚአብሔር ላድናቸው ወረድኩ እንዳለው ሁሉ
ሙሴን በላከው ጊዜ ዮሴፍ የተናገረው ነገር ትዝ አላቸው። በ9 ድንቅ ተአምራት፣ በ10ኛ ሞተ በኩር፣ በ11ኛ ስጥመተ ኤርትራ ባህር ፈርዖንና ሰራዊቱን ከነሰረገላዎቻቸው በኤርትራ ባህር አስጥሞ ባስቀረላቸው ጊዜ ብቻቸውን አልወጡም። የግብፅ ወርቅና ብር ነሐስን ብቻ በዝብዘው አልወጡም። አነበዋለሁ። ኦሪት ዘጸአት እንዲህ ይላል። ምዕራፍ 13 ቁጥር 19 የእስራኤልም ልጆች ከግብፅ ምድር ተሰልፈው ወጡ። ዮሴፍም እግዚአብሔር ሳይጎበኛችሁ አይቀርም፣ አጥንቶቼም ከዚህ ከእናንተ ጋር ታወጣላችሁ ብሎ የእስራኤል ልጆች አምሏቸው ነበርና ሙሴ የእርሱን አጥንቶች ከእርሱ ጋር ወሰደ ይላል። አይገርም? መጽሐፍ ቅዱስ ነው የሚለው። ዮሴፍ እስራኤልን የምትፈልጋት አጥንቶች እንዲቀበሩ ለመቃብር ነው ብለው አጥንቱን በግብፅ ትተው አልወጡም። ዮሴፍ ያገለገለው በንግስና ግብፅን ነው ብለው የዮሴፍን አጥንት ግብፅ ትተው አልወጡም። ወደ እስራኤል ሊቀብሩት ወጡ። አብረዋቸው ከእስራኤላውያን ጋር የዮሴፍን አጥንት ይዞ ሙሴ ወጣ ይላል። ይሄ ብቻ አይደለም። እስቲ አንድ ታሪክ ልንገር። እንዴት በስደተኞች ላይ ክፉ ምክር ለመምከር እንዴት ቻልክበት? ወንድሜ በታላቅ ትህትና እለምንሃለሁ። በሚኒስትር ማዕረግ ክቡር ጠቅላይ ሚኒስትራችን የማህበራዊ ጉዳይ አማካሪ እንደሆንክ የኢትዮጵያ ሕዝብ ያውቃል። እባክህ መምከር ካለብህ እንደ ንጉሱ ሰለሞን ሽማግሌዎች ምክር መልካም ይሁን። በዚህ አጋጣሚ መንግስትን ለምታማክሩ አማካሪዎች በሙሉ ይሄ አሁን የምነግራችሁ የመጽሐፍ ቅዱስ ቃል ክርስቲያን ለሆናችሁም ሙስሊም ለሆናችሁም ለምታምኑም ለማታምኑም አሁን የምናገረውን የእግዚአብሔር ቃል እንድታዳምጡኝ በታላቅ ትህትና እለምናችኋለሁ። በታላቅ ትህትና ወገኖቼ፣ ንጉሡ ሰለሞን ካለፈ በኋላ በፋንታው ሮብዓም እንዲነግስ እስራኤል ሁሉ ወደ ሴኬም መጡ ይላል መጽሐፈ ነገሥት ቀዳማዊ ምዕራፍ 12 ቁጥር 1 ጀምሮ ታሪኩ ተጽፏል። አንደኛ ነገሥት ምዕራፍ 12 ቁጥር 1 ጀምሮ እያንዳንዱ የምናገረውን ነገር ከመጽሐፍ ቅዱስ ጋር ማጣምረው ማያይዘው ማነጻጽረው ማስረጃና መረጃ ማቀርበው ከኔ ህሊና አፍልቄ ወይም አውጥቼ ከልቦናዬ አንቅቼ የራሴን ፍላጎት ሰዎች ልቡ ስለማስረጽ ፈልጌ አይደለም። እኔ እንደ ገደል ማሚቱ የእግዚአብሔርን ቃል ማስተጋባ የእግዚአብሔር ትንሽዬ ባሪያ ነኝ። ቃሉ ደግሞ የታመነ ነው። እግዚአብሔርን ብንሰማ እግዚአብሔር ይሰማናል። እኔ በጠራው ጊዜ እነርሱ እንዳልሰሙ እነሱ በጠሩኝ ጊዜ ደግሞ እኔ አልሰማም ይላል። እንዲሰማን ነው ስሙኝ እምላችሁ። ማንም ሰው እግዚአብሔር እንዲሰማው ማይፈልግ ማንም ሰው የለም። ሁላችንም እግዚአብሔር እንዲሰማን እንፈልጋለን። እግዚአብሔር እንዲሰማን ግን አስቀድመን እግዚአብሔርን እንስማው። ለምን? ቃሉ ስለሚል ነው። እኔ በጠራው ጊዜ እነርሱ እንዳልሰሙ እነሱ ደግሞ እኔም በጠሩን ጊዜ አልሰማም ይላል። እግዚአብሔር እንዲሰማን እግዚአብሔርን እንስማው። ብዙ ጊዜ እግዚአብሔር እንድንሰማው ይፈልጋል። እግዚአብሔር ብዙ ጊዜ እንድንሰማው በነቢያቱ በሐዋርያቱ መልእክት ይልካል። ብንሰማው የምንጠቀመው እኛ ነን። የምትሰማው ነፍስ ስለምትባረክ፣ ባንሰማው ደግሞ የምንጎዳው እኛ እንጂ እግዚአብሔር አይጎዳም። እግዚአብሔር የሚጎዳ የሚመስለን አንዳንድ የዋህ ምስኪኖች ስላለን ነው።
የሚሰማኝ ሰው በእርጋታ ይቀመጣል። እነርሱም ስሜን ይጠራሉ እኔም እሰማቸዋለሁ ተብሎም ተጽፏል። ትንቢተ ዘካርያስ ምዕራፍ 13 ቁጥር 9 ላይ መመልከት ይቻላል። እግዚአብሔር በጠራ ጊዜ፣ እግዚአብሔር በተናገረ ጊዜ የእግዚአብሔርን ቃልና ድምፅ የሚሰሙ ጆሮች የተባረኩ ብፁዓን ናቸው። ብፁዓን ናቸው። እኔ በጠራው ጊዜ እነርሱ እንዳልሰሙኝ እንዲሁ እነርሱ በሚጠሩበት ጊዜ እኔም አልሰማም ይላል የሰራዊት ጌታ እግዚአብሔር። ትንቢተ ዘካርያስ ምዕራፍ 7 ቁጥር 13 ላይ ይህንን ቃል መመልከት ይቻላል። ልመልሳችሁ ወደ መጽሐፈ ነገሥት ቀዳማዊ ምዕራፍ 12 ታሪክ። እንዲህ ብለው ሕዝቡ ጠየቁት ይላል። ኢዮርብዓምና የእስራኤል ጉባኤ ሁሉ መጥተው ለሮብዓም አባትህ ቀንበር አክብዶብን ነበር። አሁንም አንተ ጽኑን የአባትህን አገዛዝ በላያችንም የጫነውን የከበደውን ቀንበር አቃልልን፣ እኛም እንገዛልሃለን ብለው ተናገሩት ይላል። እርሱም ሄዶ በሦስተኛው ቀን ወደ እኔ ተመለሱ አላቸው። ሕዝቡም ሄዱ ይላል። ከዛ በኋላ ንጉሡም ሮብዓም ለዚህ ሕዝብ እመልስለት ዘንድ የምትመክሩኝ ምንድን ነው ብሎ አባቱ ሰለሞን በሕይወቱ ሳሉ በፊቱ ይቆሙ ከነበሩት ሽማግሌዎች ጋር ተማከረ ይላል። ሽማግሌዎቹ እንዲህ ብለው መከሩት። ለዚህ ሕዝብ አሁን አንተ ባሪያ ብትሆን ብትገዛላቸውም መልሰም በገርነት ብትናገራቸውም በዘመኑ ሁሉ ባሪያዎች ይሆኑልሃል ብለው ተናገሩት፣ መከሩት። አንተ መልካም ብትሆንላቸው ሕዝቡ በጣም መልካም ይሆኑልሃል ብለው መከሩት። ከዛ በኋላ ሽማግሌዎቹ የመከሩትን ምክር ትቶ ይላል መጽሐፍ ቅዱስ አንደኛ ነገሥት ምዕራፍ 12 ቁጥር 8 ላይ ከእርሱ ጋር ያደጉትን ወጣቶች ሄዶ አማከረ። ወጣቶቹ እንዲህ ብለው አማከሩት፣ እንዳንዳንዶቹ እንደ ዛሬዎቹ አማካሪዎች ማለት ነው። አባትህ ቀንበር አክብዶብናል አቃልልን ለሚሉ ሕዝብ ታናሺቱ ጣቴ እቺ ትንሿ ጣቴ ከአባቴ ወገብ ትወፍራለች በላቸው። አሁንም አባቴ ቀንበር ከባድ ቀንበር ጭኖባችኋል፣ እኔ ግን በቀንበራችሁ ላይ እጨምራለሁ በላቸው። አባቴ በአለንጋ እገርፋችኋል፣ እኔ ግን በጊንጥ እገርፋችኋለሁ በላቸው ብለው አማከሩት፣ ተናገሩት። አስቡት ዛሬ ያለነው የነገስታቱ የመኳንንቶቹ የሹማምንቶቹ የየትኛውም የመንግስት ከፍተኛ ባለስልጣናት አማካሪዎቹ የምናማክረው እንደ ሰለሞን ሽማግሌዎች ወይስ እንደ ሮብዓም አብሮ አደግ ወጣቶች? የትኛው? ትንሿ ጣቴ ከአባቴ ወገብ ትወፍራለች ባዮቹ እነሱን እንስማ ወይስ ለህዝቡ እንደ ባሪያ ብትሆንላቸው ህዝቡ ባሪያ ይሆንልሃል እስክትሞት ድረስ ይገዙልሃል ብለው የመከሩትን የሽማግሌዎች ምክር ነው የምትመክሩት? ጥያቄው ለእናንተ ነው። ባካችሁ ይሄ ህዝብ ቀንበር በዝቶበታል። የእንጨት ቀንበሩ ወርዶ አሁን የብረት ቀንበር እያንዳንዱ ኢትዮጵያዊ አንገት ላይ ተጭኖበታል። ኑሮ ከብዶታል። ዙሪያው ገደል ሆኖበታል። ማጣፊያው አጥሮታል። ሰማይ በላዩ ላይ የተደፋበት መስሎታል። ግራ ገብቶታል። ጨንቆታል። ራሳቸውን የሚያጠፉ ሰዎች በዝተዋል። ከየትኛውም ጊዜ በላይ ማለት ነው። እባካችሁ መልካም ምክር ምከሩ። መልካም የሆነውን ሐሳብ ህዝቡ ላይ እንዲተገበር አማክሩ። እንዴት በገዛ ሀገራቸው እትብታቸው በተቀበረበት ሀገር እንዲኖሩ ሳይፈቀድላቸው ደግሞ ሞተው እንዲቀበሩ እንዴት አንፈቅድላቸውም? ደግሞስ ይህንን ሐሳብ ከአንድ መንፈሳዊ እንዴት እንሰማለን? ከአንድ ዲያቆን ከነበረ ሰው፣ ከአንድ የእግዚአብሔርን ቃል ሲሰብክ ከነበረ ሰው፣ እግዚአብሔርነቱን እንደ እግዚአብሔርነቱ መጠን አውቀዋለሁ ከሚል ሰው እንዴት ይሄ ይወጣል? ኧረ ኤአይ ነው በሉኝ። ከባድ ነው። እንኳን ባንተ ልክ ባንተ የእውቀት ደረጃ በአንተ የእድሜ ልክ አይደለም፣ በእኔ በትንሹ የእውቀት ደረጃ እንዲህ አይነት ንግግር ከአንደበቴ አይደለም ከሐሳቤ ሊወጣ አይገባም። ይሄ በእኛ ዘንድ ሊደረግ አይገባም። ሲሞቱ ቅበሩኝ ይላሉ። መርካቶ ቢወደድ ቢረክስ ጉዳያቸው አይደለም። አረ ጉዳያቸው ነው። እውነቱን ልንገርህ ወንድሜ በትህትና
በአሁን ሰዓት ኢትዮጵያ ውስጥ ከሚኖሩት ነዋሪዎች ውስጥ እርግጠኛ ሆኜ ልንገር ከግማሽ ከ50% በላይ መቼም እያንዳንዱ ቤት አንዳንድ ስደተኛ አይጠፋም። የሳንቲም ድቃቂ የልብስ ላቂ እየላኩልን እኮ ነው ኑሮን እየደጎምን ያለ ነው። እንዴት የመርካቶ መወደድና መርከስ አንተም ብቻ ይመለከታል? ለበዓላት መጥተው እኮ እዚህ ሲያዩ የኑሮ ውድነቱን ተመልክተው እኮ ነው ሚራሩልን። የመርካቶውን እኮ የኑሮ የሽንኩርት ውድነት ተመልክተው የዘይቱን ውድነት ተመልክተው 1 ሊትር ዘይት ከ1000 ብር በላይ የሚሸጥባት ሀገር እኮ ናት። አማነው 5 ሊትር ዘይት 1500 ብርና ከዛ በላይ እኮ ነው የሚሸጥባት። እነሱ ከዚህ ሀገር ሲወጡ 1 ሊትር ዘይት 2 ብርና 1 ብር የነበረ ጊዜ ነው እነሱ ከዚህ ሀገር የወጡት። እጃቸውን ጭንቅላታቸው ላይ ጭነው እንዴት ነው የምትኖሩት ብለው የመርካቶ ሂሳብ መወደድና መርከስ አይምሯቸውን ልባቸውን ነክቷቸው ከሚሰሩት ደግሞም ከሚያገኙት ገቢያቸው ውስጥ ቀንሰው ኑሮ ውድ ነው አውቃለሁ ያኔን የመጣው ጊዜ እንዴት አድርጋችሁ እንደምትኖሩ ራሱ ግራ ገብቶኛል ብለው እኮ የሚደጉሙን የመርካቶን ሂሳብ ስለሚያውቁት የመርካቶን ሂሳብ መወደዱና መርከሱ እኔ እናንተም ብቻ የሚያሳስበን መስሎ ከሆነ በፊቱ ቆሜ ማገለግለው ያው እግዚአብሔር ምስክሬ ነው ተሳስተሃል። በፊቱ ቆሜ ማገለግለው ብዬ ነው የምመለው። በእውነት ተሳስተሃል። እንዴ ሳንቲም ድቃቂ ብቻ አይደለም እኮ የልብስ ላቂ ብቻ እኮ አይደለም ይልኩልን። አረ ተስፋም ይሰጡናል፣ አይዟችሁ ይሉናል። እንደምንም አድርጌ ላወጣችሁ ሞክራለሁ፣ አይዟችሁ ይሄ ቀን ያልፋል ይሉናል እኮ። መርካቶ መወደድና መርከሱ ምንም ባይመስላቸው ማኖሮ ለምን ገንዘብ ይልኩልናል? ለምን እኛን እነሱ ያሉበት መልካም የሚበላበት መልካም የሚጠጣበት መልካም አየር የሚተነፈስበት ሀገር ላይ ሊወስዱን ለምን ይሞክራሉ? ስለሚመለከታቸው ጦር ሜዳ ዘምተን እቺ ሀገር ጦርነት ቢገጥማት ተዋግተን እቺን ሀገር ለቀጣዩ ትውልድ የምናስቀጥለው እኛንን አይነት የሚል ሐሳብም ተናግራል። ማን ተዋግቶ ባቆየ ሀገር ማን ሊቀበርባት ይመጣል? አንተ ከመወለድ በፊት እኮ የሞቱላት የቆሰሉላት እኮ አባቶቻችንም ተሰደዋል። አንተ ከመወለድ በፊት ደግሞስ አንተ ስደተኛ እኮ ነህ። አንተም ስደተኛ እኮ ነህ። የክፍለ ሀገር አዲስ አበባ መጥተህ ተሰደህ አይደል እንዴ እየኖርክ ያለው? አንተም ስደተኛ ነህ እንዴ? ሌላውን ነገር ስደተኞችን ለመናገር እኮ ሞራሉ ራሱ ሊኖር አይገባም። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ 42 ወር 3 ዓመት ከ6 ወር ከእናቱ ከቅድስት ድንግል ማርያም ከወላዲት አምላክ ጋር እኮ ተሰዷል። ግብጽ ተሰዷል። ግብጽ እና አስቄት እነ ሲሃት ገዳምን ባርኳል። በኪደት እግሩ ተሰዶ የስደተኞችን ስደት ለመባረክ ማለት ነው። አይደለም ክርስቶስ አይደለችም ድንግል ማርያም ሐዋርያትም ተሰደዋል። እንደመቤታችን ከጌታ ጋር እኮ ጣና ሐይቅ ካሉት ደሴቶች መካከል እኮ መምጣታቸውን እኮ የነገርከን እኮ ለመጀመሪያ ጊዜ እኮ አንተ እኮ ነው ልጅ እያለን። ስደተኞች ለተሻለ ኑሮ ሀገራቸው ውስጥ መኖር ስላልቻሉ አንዳንዶቹ ተሰደዱ። መኖር ስላልቻሉ ኑሮ ስለከበዳቸው አይናችን እያየ ከምንሞት ብለው ተሰደዱ። መኖርም አትችሉም መቀበርም አትችሉም፣ ግን ከአንድ መንፈሳዊ የሚጠበቅ ሐሳብ ነው። ወንድሜ እኔ ልንገር፣ እኔ ትንሽ ሀገሬን እወዳለሁ። በፍጹም ከዚህ በፊት የነበሩትን የውጭ ሀገር መሄድ እድሎች እንደኔ ሀገሬ ላይ ነጭ በልቼ ነጭ ነድቼ ነው የምኖረው ነጭ ለብሼ ብዬ ብዙ እድሎቹን ያሳለፍኩት ልጅ አሁን በዚህ ሰዓት አይደለም አሜሪካ አይደለም አውሮፓ ከኢትዮጵያ የተሻለ አፍሪካ ኡጋንዳና ቢሉኝ ይሄዳለሁ። ኡጋንዳና ቢሉኝ ይሄዳለሁ። በተለይ ለአዲስ አበባ ልጅ እኮ እየኖርን አይደለም እኮ በጣም በብዙ ነገር ተቸግረናል እኮ። 5 ደቂቃ እኮ ቆመን እንኳን 5 ደቂቃ ቆመን መንገድ ዳር ስልክ ማውራት እኮ አንችልም እኮ 5 ደቂቃ። በዚህ በኩል የኑሮ ውድነቱ ያሰቃየናል። በዚህ በኩል ሌላውን ተወውና እስቲ አንድ ነገር ልንገር። አዲስ አበባ ውስጥ በቀን ሳይቀጣ እኮ የትራፊክ ቅጣት የሚኖር እኮ አሽከርካሪ በጣም የሚቆጠር ጥቂት እኮ። በትራፊክ ፖሊሶች በመደበኛ የትራፊክ ፖሊሶች እንቀጣለን። በአዲስ አበባ መንገድ ትራፊክ ማኔጅመንት ሰራተኞች እንቀጣለን። የፌደራል ፖሊስ ልብስ በለበሱ የትራፊክ አባላት እንቀጣለን።
እነዚህን ሁሉ አልፈን እቤት ገብተን በደንብ አስከባሪ አረ በብዙ ነው የምንሰቃየው እኮ በቃ ታውቀዋለህ። እኔ ይሄንን ቪዲዮ ለመስራት ወደዚህ ስመጣ 1500 ብር ተቀጥቻለሁ። አሁን ከ30 ደቂቃ በፊት ነው ማለት አሁን ዛሬ 11:07:18 አሁን ተቀጥቻለሁ። የተቀጣውበት ቅጣት በጣም የሚያስቅ ነገር ነው። እድሉን አግኝተው ብዙዎች አሁን ቢነግሩ በጣም በቀመሩናል። 1500 ብር አስበዋል። ከ30 ቀን እንዴ 15ቱን ቀን ራይዶች ቢቀጡ ከ20 ምናምን ሺህ ብር በላይ በቅጣት መሯቸዋል እኮ በቃ ነዋሪው መሮታል። በእውነት ይሰደድ፣ እድሉን ካገኘ ይሰደድ። ወደን አይደለም ስደት የተሰደድ ነው። አሁን የምናገረውን ነገር እያንዳንዱ ስደተኛ እድል አግኝቶ ቢናገር ከሀገሩ ለመውጣት እኮ የሚፈልግ የለም ወገኔ። ኢትዮጵያን የምታክል ምድራዊ ገነት አየሯ ራሱ ምግብ የሆነ 13 ወር ሙሉ ፀሐይ የምታገኝ ነሐሴ ላይ እኮ ዝናብ እየዘነበ ፀሐይ የሚወጣባት እኮ ሀገር እኮ ናት አገራችን እኮ። ፀሐይ ጅብ ወለደች እያለን ህፃን እያለን የምንዘፍነው ዘፈን ትዝ አይልም? ዝናብ እየዘነበ ፀሐይ የሚወጣባት ሀገር እኮ ነች። እቺን ሀገር እኮ ጥሎ ለመሰደድ የሚፈልግ የለም። ከሁለት ከሶስት ቀን በፊት እኮ ከሳውዲ አረቢያ በሺ የሚቆጠሩ እህቶቻችን እኮ ነጭ ቲሸርት ለብሰው በስራና ክህሎት ሚኒስቴር የሄዱ ሰዎች ተመልሰው መጥተዋል። ከስደት ማለት ነው። የሚቀበላቸው አጥተው የሚላስ የሚቀመስ የሚለበስ የሚጎረስ አጥተው ማለት እኮ ነው። ዓለም ከተፈጠረ ዘመን ከተቆጠረ ጀምሮ ብዙ ወንዞች የሚፈሱባት ሀገር እቺ ኢትዮጵያ ልጆቿ ዳቦ አጥተው አንድ ወንዝ ወደ ሌለባት ወደ ሳውዲ አረቢያ ይሰደዳሉ። አንድ ወንዝ የላትም ሳውዲ አረቢያ። እንጀራ ፍለጋ እጃችንን ሰጠናል። ኤርሚያስ በሰቆቃ ወራት እንጀራ ፍለጋ እጃቸውን የሰጡ ብዙ ናቸው። እቺን ሀገር ጥለው በጎንደር በሱዳን በሊቢያ አድርገው ሜዲትራኒያንን ተሻግረው ጣሊያን ለመግባት ድንበር ጠባቂዎች የገደሏቸውን ኢትዮጵያውያን ቤቱ ይቁጠራቸው። ከድንበር ጠባቂዎች ያለፉትን በረሃ ሰሃራ በረሃ ላይ በውሃ ጥም አልቀው አሸዋ የበላቸውን ኢትዮጵያውያን ቤቱ ይቁጠራቸው። ከአሸዋው የተረፉትን በሊቢያ አይናቸው እያየ ከነ ነፍሳቸው ኩላሊታቸው የተወሰደባቸው አይናቸው ብሌኑ ተጎልጉሎ የወጣ ኢትዮጵያውያን ቁጥራቸው ቀላል አይደለም። ይሄንንም ማአት ካለፉ ሜዲትራኒያንን ባህር ለመሻገር ከሰማይ የገጠመው የሜዲትራኒያንን ባህር ትንሽዬ ታንኳ ተሳፍረው ሲሄዱ ታንኳው ተገልብጦ ሰምጦ ባህር የበላቸውን ኢትዮጵያውያንን ቤቱ ይቁጠራቸው። ይሄን ሁሉ አልፈው አውሮፓ የገቡ ኢትዮጵያውያንን ቁጥር እኔም አንተም እናውቀዋለን። ይሄን ሁሉ መከራ አልፈው ገብተው እነዚህ ኢትዮጵያውያን እዚህ ሀገራቸው ላለው ወገናቸው የሳንቲም ድቃቄ ልብስ ላቂ ልካሉ። እንዴት እነዚህን ኢትዮጵያውያን መቃብር ለማሳጣት ይሄ ሐሳብ ካይምሮ ይሄ ሐሳብ ባንደበት ይውጣ? ይሄን ቆሜ ነው የማወራው። እግዚአብሔር በፊቱ ቆመን ቃሉን የምንናገረውን ሰዎች እንደምንናገረው ቃል እንድንኖርበት እግዚአብሔር ይርዳን። ይቺ ዛሬ ምን ሰብካት ቅዱሳ ወንጌል ለዓለም የተዳረሰችው በቅዱስ እስጢፋኖስ ሞት የሐዋርያት ሥራ ምዕራፍ 7 ቁጥር 58 ጀምሮ ቅዱስ እስጢፋኖስ በድንጋይ ተወግሮ ስለ ወንጌል ክብር አለፈ። ታላቅ ለቅሶም አለቀሱለት። ከዚያም በኋላ ግን በኢየሩሳሌም ባለች ቤተክርስቲያን ታላቅ ስደት ሆነ ይላል። ወንጌል ለዓለም እንዲደርስ በኢየሩሳሌም ቤተክርስቲያን ባለችው ትልቅ ስደት ሆነ። የሐዋርያት ሥራ ምዕራፍ 8 ቁጥር 1። ዛሬም እዚች አዲስ አበባ ያለነው ወገኖቻቸው ኢትዮጵያ ውስጥ በአጠቃላይ ያለነው ወገኖቻችን በቀን 3 እንበላ ዘንድ ወገኖቻችን በሞትና በሕይወት መካከል ሆነው ተሰደዱ። ለነዚህ ስደተኞች ወገኖቻችን ክብር መስጠት ሲገባን እንዴት ውርደት ለመስጠት አይምሮአችን አሰበ? ለነዚህ ወገኖቻችን እንዴ እያንዳንዱ ገዳማትና አብያተ ክርስቲያናት እኮ ሀገር ውስጥ ካሉት ባለሀብቶች ሀገር ውስጥ ካሉት ክርስቲያኖች እኮ የበለጠ የሚረዱት በዳያስፖራዎች እኮ ነው። በዳያስፖራዎች ነው። ተውት ገዳማቱን
ተው አድባራቱን ተው። እኔን አንዱን ትንሽ ሰባኪ የእግዚአብሔርን ቃል ለህዝቡ እንዳደርስ በተለያየ ማህበራዊ ድረገጽ እንድቀረጽ ገንዘብ እየከፈለች ሳንቲሙን 1 ብር ሳላወጣ ለአመታት መትረዳኛ እንድህት አለች ቃል ኪዳን ዘውዴ የምትባል እግዚአብሔር ዘሯን ይባርክልኝ። አቅሟ የፈቀደው ነው የምታረግ። ሌሎችም ዳያስፖራዎች አሉ ብዙዎችን የሚረዱ ገዳማትን የሚረዱ የብዙ አድባራትና ገዳማትን አገልጋይ ካህናት ደሞዝ ቀጥ አድርገው የሚሸፍኑ የሚከፍሉ እንዴት እነዚህ ሰዎች አጥንቶቻችን አስከሬናችን ሀገራችን ኢትዮጵያ ይረፍ ብለው ቢናገሩ እንዴት እንደ ክፋት ይቆጠርባቸዋል። አይሆንም። እባክህን እንደ ጠቢቡ ሰለሞን አማካሪ ሽማግሌዎች ምክርህን ለምታማክራቸው ሰዎች አማክርልን። ቀንበሩ ከብዶብናል፣ ቀንበሩን አቅልሉልን። ከብዶናል። አይኖቻችን ላይ ያቀረረውን እንባ ባካችሁ ጥረጉልን። ምን አደረግን? ምን አደረገ የኢትዮጵያ ሕዝብ? ምን አደረገ የአዲስ አበባ ሕዝብ? ምን አደረግን? ይሄን ዛሬ በድፍረት ቆሜ የምናገረው ውስጤ ብዙ የሚያስጮኸኝ ጩጩ የሚል ነገር ስላለ ነው። አግኝቼ ያጣው ነኝ እንደኔ አትኑ እኮ ብሎ ለመለመን አዲስ አበባ ውስጥ የማይቻልበት ጊዜ ላይ ደርሰናል። ለመለመን እኮ ነው የምልህ። ኒስትሮ ጠርገን ራሳችንን ዝቅ አድርገን በቆሎ ሸጠብሰን ይሄን ክፉ ቀን ለማለፍ እኮ ማንችልበት ጊዜ ላይ ደርሰናል። በገዛ ሀገራችን ራሱ እኮ ስደተኛ ሆነናል። በገዛ ሀገራችን ስደተኛ የሆነው ስደት አንሶን እንደገና እንዲህ አይነት መከራ እንደ ቃሪያ ፍሬ ተበትነው በየዓለማቱ ባሉት እህት ወንድሞቻችን ላይ እባክህ ይሄን ነገር ድጋሚ እንዳትናገረው ሳይሆን ድጋሚ እንዳታስበው በእግዚአብሔር ስም እለምንሃለሁ። ድጋሚ እንዳታስበው። ከቻልክ በማህበራዊ ድረገጽ ወጥተህ በጣም ብዙ ሚሊዮኖች አይተውታል። በስህተት ነው ዳይጸ ልሳን ነው ይቀርበሉ ልል የፈለኩት በዚህ መልኩ ነው ብለህ ይቅርታ ጠይቅ። እናጠፋለን፣ እንሳሳታለን፣ ሰዎች ነን። ይሄ የሰው ባህሪ ነው። እናጠፋለን፣ በስሜት እንናገራለን፣ እናጠፋለን። ስህተታችን ሲነገረን ግን አይናችን ላይ ያለውን አይናር ጠረጉት ስንባል ግን እንዴት አይናችሁ ላይ ያለውን አይናር ጠረጉት ትሉናላችሁ ብለን ጸብ ሳይሆን ወይም ደግሞ ሌላ ዘለፋ ሳይሆን ጠርገን ጠረጉት ያሉትን ሰዎች ማመስገን እንደዛ ነው የሚሻለው። እኔም ባየተናነቀኝ ነው ከዚህ በኋላ ላወራ የምችለው። ለምን ብዙ ነገር ስለማውቅ ሱቃቸው የፈረሰባቸው በሚሊዮን የሚቆጠሩ ንግድ ፈቃዳቸውን የመለሱ ወገኖቻቸውን ራሳችንን እናጠፋለን የሚሉ ቤተሰቦቻቸውን እየረዱ እየደጎሙ እድሜያቸውን እንደ HIV ኤድስ እንደ እድሜ ማራዘሚያ ክኒን በተለያየ ጥቃቅን ነገር እየረዱ የሚያግዙት ወገኖቻችንን እንደዚህ ማለት አይገባም። እኔ ይበቃኛል። ዳንኤል ክብረት የተናገርከው ስህተት ነው። የሰማነውን ቃል እግዚአብሔር ይባርክልን። በየዓለማቱ ለተበተኑት ኢትዮጵያውያን እግዚአብሔር በያሉበት ሰላሙን ይስጣቸው። እግዚአብሔር በያሉበት ጉልበቱን ይስጣቸው። እግዚአብሔር በያሉበት በእውነት ከልቤ ነው ወደ ሀገራቸው በሰላም ይመልስልን። አስከሬናቸውን ሳይሆን በሕይወተ ሥጋ እንዲመለሱልን እግዚአብሔር ይርዳልን። ወስብሐት ለእግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ትውልድን ለማትረፍ ሰንበት ትምህርት ቤትን እንደግፍ። በንግሥት ዘውዲቱ የተመሰረተው የቀዳማዊ ኃይለ ሥላሴ ዙፋናቸው የሚገኝበት በርካታ ጳጳሳትን ያፈራ መስቀል አደባባይ የሚገኘው ቀዳማዊ የደብረ ሰላም ቅዱስ እስጢፋኖስ ቤተ ክርስቲያን ስምዐ ጽድቅ ሰንበት ትምህርት ቤት ትውልድን ለማትረፍ ባለ 5 ወለል ሁለገብ ሕንፃን እየገነባ ይገኛል። እርሶም ትውልድኖትና እግዚአብሔር ቢፈቅድና ቢረዳን መጋቢት 13 2018 ዓ.ም ከምሽቱ 12 ሰዓት ላይ ሰዓሊተ ምሕረት ከሚገኘው ዮድ አቢሲኒያ ኢንተርናሽናል ሆቴል ቀጥታ ስርጭት ማለትም ማርች 22 2026 ላይ አዘጋጅቷል። ስለዚህ የተጀመረው ዓላማ ስኬት ላይ እንዲደርስ
የቀጥታ ስርጭቱ በተለያዩ ሚዲያዎች ይቀርባልና እርሶም እንዲሳተፉ በፍቅር ጠርቶኖታል። አዘጋጅ የደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን ስምዐ ጽድቅ ሰንበት ትምህርት ቤት። መጠራታችሁን ተመልከቱ። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ፣ ኢትዮጵያዊ ማንነት።